አቶ በኃይሉ እንግዲህ ብሌን በተኛችበት ጨፈለቃት ማለት ነው። አቶ በኃይሉ ጉዱሉ ይጋለጥ ሆነ። ብሌንም ለሰላም ሁሉንም ነገር ልትናገር ቆረጠች። እንግዲህ ወንድሟ እሷ ላይ ምን አይነት ቁማር እየተጫወተ እንደሆነ ሁሉንም ለመናገር ዝግጁ ሆና በጣም ተናዳ እናቷን እሷ እንዳሳገታት ስታውቅ ዳግም ሁሉንም ነገር ነገራት። እኔን መኝኝ እናትሽን እኔ ባልታደጋት ኑሮ ሊገሏት ነበረ። ያለኝ አማራጭ እናትሽን ማገት ነበር። እናም ሸውጄ ነው። አሁን ደግሞ በእናትሽ ሀሳበው አንቺም ወጥመድ ውስጥ ሊያስገቡሽ ነበር፣ ከዛ ቤት ውስጥ ያስወጡሽ። እናም እመኝኝ ብሌን፣ እኔ እናትሽ ላይ ምንም አይነት ጉዳት ላደርስ አይደለም። ይሄ ሰውዬ የእኔንም እናት እያሰቃየብኝ ነው። እኔንና እናቴን ካለያየ ይኸው 20 ዓመት ሆኖናል። እናም ይህ ሰውዬ በጣም መጥፎ ሰው ነው። እሱ ለእህቱ ያልሆነ ለማንም አይሆንም እያለ እንግዲህ ሁሉንም ነገር አስረዳት። እናንተ እዚሁ ሁኑ፣ አሁን ነው ሄጄ ሰውዬ ልክ ልኩን ነግሬው የምመጣው ብላ እንደው ስትበር ቢሮ ድረስ ሄዳ እንግዲህ ልክ ልኩን ነገረችው። አሁን ነው ሄጄ ለትዬ ሁሉንም ነገር የምነግረው፣ ቃል የዚች ልጅ የሰላም ልጅ እንዳልሆነች ሁሉንም ነገር ሄጄ እናገራለሁ። ከዛ በኋላ እንግዲህ አቶ በኃይሉ ቃል ጋር ደውሎ ቶሎ በይ የሆነ ነገር ፍጠሪ፣ ብሌን ለሰላም ሁሉንም ነገር ልትነግራት ነው። አሁን ምን ይሻለናል? እባክሽ የሆነ ነገር ፍጠሪ። አንቺ በእንዝላልነትሽ ነው ይሄ ሁሉ ነገር የተፈጠረው። ታይኛለሽ፣ ዋጋ ላስከፍልሽ ነው እያለ እሷ ላይ ሲዝትባት፣ ቃል ደግሞ ፍላሹ የበኃይሉን ጉድ የያዘ ፍላሽ እንዳለ እሷ እጅ ነው ያለው። ያንን ፍላሽ በላፕቶፕ ለሆነ ሰው ልታስተላልፍ ስትል እቹ ሰላም ደረሰችባት። ከዛ በጣም ተደናገጠችና እንዴት ብሌንን እዚህ ቤት አንድ ገረድ ሰራተኛ ሄደች ብለሽ አንቺ አባቢያት፣ አንቺ መልሻት ትይኛለሽ፣ ጥርግ ብላ ትሂድ እንጂ እዚህ ቤት እሷ ከመጣች ጀምሮ ለእኔ ያለሽ ፍቅር ቀንሶብኛል እያለች ማስመሰሏን ቀጥላበታለች። ተይ እንጂ ከአንቺ ከልጄ እኮ የማስበልጠው ማንም ሰው የለም የኔ ልጅ፣ ለምን እንደዚህ ትያለሽ አለቻት ወይዘሮ ሰላም። ተይ እባክሽን ማም፣ እንደዚህማ አትጃይ እንጂ አንቺ ከኔ እሷ ብሳብሻለች። አንድ ገረድ ሰራተኛ ሄደች አልሄደች ጥርግ ትበላ፣ ለእሷ ምንድን ነው ያስጨነቀሽ እያለች ማስመሰሏን ስትቀጥለም፣ ወይዘሮ ሰላም ተረጋጊ እንጂ እኔ ልጅ፣ በዛ ላይ ተደናግጠሻል። በሰላም ነው እንዴ? አንቺ ነሻ ስለዚች ለማትረባ ብለሽ ፍላሽን ያስጣልሽ እያለች ሰላምም ተረጋጊ ብላ ጥላት ወጣች። ብሌንም ወደ ስራዋ ተመለሰች። ስሚ አንቺ ሄደሽ አልነበረም እንዴ? እዚህ ቤት ምን ልትሰሪ ተመለሽ አለቻት። ከዛ በኋላ እትዬ ናቸው የመለሱኝ እኮ እሷ ናታ የልብ ልብ ሰታሽ የመለሰችሽ እዚህ ቤት ብላ ኤዳ አሁንም ሰላም ላይ ጮኸችባት። እንዴ አንቺ ቆይች ልጅ ምንድን ነው ያደረገችሽ? ምን አድርጋሽ ነው? የሆነ ተንኮል አስባ ቢሆንስ እዚህ ቤት የተመለሰችው? አረ አይደለም፣ እናቷ ተይዛበት በእናቷ አስፈራርተዋት ነበር። አሁን ደግሞ እናቷ ተፈታለች፣ አለቀ። ይኸው ነው። በምን ልታስፈራረኝ ትችያለሽ? ሲቀጥል ብሌን አንቺ እንደምታስቢያት አይነት ልጅ አይደለችም። በተቃራኒው እንደውም ምን አንቺ ልትይ ነው? አንቺ ልጅ ምን ነው ቀደም ቀደም አልሽ አለቻት። ከዛ በኋላ እንግዲህ ብሌን ስቅስቅ ብላ እያለቀሰች እየተንሰፈሰፈች እያለ እቺ ልጅ ምን ያስባ ነው እንደዚህ እያለቀሰች ያለችው? ቆይ ምንድን ነው? ምን ለማድረግ? አሁን ስልኩን ስጭኝ ለትዬ ልደውልላት አለችና ከቃል ላይ ስልኩን ተቀብላ ደወለች ለሰላም። ከዛ በኋላ እትዬ አሁኑኑ እፈልግሻለሁ፣ ቶሎ ብለሽ ነይ ወደ ቤት አለቻት። የምነግርሽ ነገር አለ። እሺ መጣው ብላ ስትመጣ ሰጪ ብሌን እንዳታወራ እቹ ቃል አፋፏን ትላታለች። እንዴ ተይ እንጂ ቃል ምን ሆነሻል? ብሌን የምነግርሽ ነገር አለ ብላለች። እንዳታወራኝ ለምንድን ነው አፏን የምትይዣት? አያስኳት እንደ አፏን? አዎ ቃል፣ አዎ እትዬ፣ የማወራው ነገር ብሌንን ስለሚመለከት ለዛ ነው እንዳላወራ አፋፌን የምትለኝ። ምን ማለት ነው እሱ? ከዛ በኋላ ነገሩ ከረር ሲል አወቀች። ከዛም ለዚህ ለበኃይሉ ቴክስት ጻፈችለትና አረገ በኃይሉ የሆነ ነገር አድርግ እንጂ ብሌን እኮ ለትዬ ልትነግራት ነው፣ ምን ይሻላል? ከዛ በኋላ ስልክ እንዲደወልለት አደረገች ለዚች ለሰላም። ወንድምሽ ምናምን፣ ወንድሜ ምን ሆነ ብላ ዘላ ተነሳች። በዛው ነገሩ ተበላሸ። ከዛ በኋላ እንግዲህ አቶ በኃይሉ ከዛ ህብረ አበሩ ጋር አቅዶ መጣ ማለት ነው። ያሳሚ ተብዬው በጣም መጥፎ ልጅ ነው። እንግዲህ በመጀመሪያ እሰራልሃለሁ፣ ብሌንንም አታገኛትም፣ እናትህንም ታጣለ ብሎ ዳግም ጋር ምን አባል ሰራ ደወልክ ላይ ብሎ ዳግም ዝቶበት ዘጋበት። ከዛ በኋላ እንግዲህ
ከዚችው ከቃል ጋር ተነጋገረና አቶ በኃይሉ ሰላም መተኛቷን አረጋግጪ፣ ይችን ቁንጫ የሆነች ልጅ ዛሬ ጨፍልቄ ነው የምገላት ብሎ የውጭ በሩን እንድትከፍትለት አደረገ። በኃይሉና ሳሚ ቀስ ብለው ገቡ። ከዛ በኋላ አቶ በኃይሉ እየተንቀጠቀጠ ልጁ ፈርቷል። በእርግጥም ግን የዚች የብሌን መኝታ ክላስ እንግዲህ ቀጥ ብለው ሄዱ። ቆመው አዩት። አያቱና ስትፈራገጥ ቀና ብላ ስታያቸው ዋይ ብላ ስትጮህ ዝም በይ አንቺ ቁንጫ ብሎ እንግዲህ አፏን ድርግም አድርጎ ያዛት ማለት ነው። በጣም ያሳዝናል። እውነት ለመናገር ምን አይነት ጭካኔ እንደሆነ ልጅቷን እናቷን እንዳታውቅ እናቷ ቤት ገረድ ሆና እየሰራች እያለ እንግዲህ ምንም እስከ ዛሬ ብሌን ናት የሰላም ልጅ። ቃልን ግን ገንዘቧን ለመዝረፍ ብሎ የእህቱን ገንዘብና ሀብት ለመዝረፍ ብሎ ነው ቃልን እዛ ቤት ልጅሽ ነች ብሎ ያመጣት። እንግዲህ የገዛ እህቱ ላይ ምን አይነት ተንኮልና ሴራ እየሰራ እንደሆነ ከባድ ሰውዬ ነው በኃይሉ የሚባል ሰው። እንግዲህ መጨረሻ ያው እውነት ትመነምናለች እንጂ ተበጥሳ አትቀርም። የብሌን አሳዳጊም እውነቱን ከመናገር ወደኋላ አትልም። ነገር ግን አሁንም ይሄ ሳሚ የሚባል ልጅ እንዳይገላት ብዬ ፈራዎችን የብሌንን እናት አይለቃትም። ምክንያቱም ከእነሱ ነው ጉዳያቸው። እነሱ ካልተወገዱለት እሱ በአግባቡ ስራውን መስራት አይችልም። እናም ይሄ ሳሚ ተብዬውም ያንን ፍላሽ እጁ ላይ እንዲገባ ነው የሚፈልገው። ፍላሹን ደግሞ ቃል ወስደዋለች። እናም ብሌንን አሁን በዛ ነው የሚያስፈራራት። ከእናትሽና ከፍላሹ ምረጪ። እሱ ፍላሹ እኔ ጋር የለም። በእርግጥም እኔ ጋር ነበረ፣ ማን እንደወሰደው አላውቅም። ከዛም ያቺ ደወለችና ሳሚ ጋር ስሚ፣ እንደውም ለአቶ በኃይሉ ነው ሁሉንም ነገር የምነግረው። እሺ ፍላሹ አንቺ ጋር እንዳለና እሱ ላይ ድራማ እንደምትሰሪ ሁሉንም ነገር እነግረዋለሁ። ዝም ብለሽ እንትን ትያለሽ እንዴ? ከዚህ በኋላ ስልክ ላይ እንዳትደውሌ። ኧረ ቆይ እስቲ ብታዳምጠኝ ምን አለበት? አንድ ጊዜ አዳምጠኝ እንጂ እንዴ! ለምንድን ነው ማታዳምጠኝ? ምን ላዳምጥሽ? እስኪ አውሪ። በቃ ልልክልህ ላፕቶፑ ላይ እንትን እያልኩ ፍላሹን አስገብቼ ሳለ ሰው መጣብኝ፣ በዛው ተቋረጠ። ይሄው ነው። ለምን አታዳምጠኝም አለችው። በይሺ አሁን ማውራት የማልችልበት ቦታ ነኝ ብሎ ጆሮዋ ላይ ድርግም አደረገባት። እሷም ደንግጣ ምን ይሻለኛል አሁን? እኔም እኮ ያልሆነ ነገር ውስጥ ገባሁ። ወይኔ ቃል አለቀልሽ። በቃ ሲጀመር ቃልን የገዛ ጓደኛዋ ታዋርዳታለች። ለምን ውጪ ከዚህ፣ እኔ ወደ ድሮ ማንነቴ መመለስ አልፈልግም። እዚህ ቤት እንዳትመጪ። አንቺ ነሽ ነገ እዚህ ቤት መጥተሽ ነገሮችን ያበለሻሸችብኝና የባለፈው ላይፌ እና ሰላም እናቴ እንዳልሆነች እንዳወራ ያስገደድሽኝ አንቺ ነሽ። እናም ብሌን ሰማች ይህንን ጉድ። አሁን ከዚህ ቤት ጨርቄ ማቄ ሳትይ ጥርግ ብለሽ ውጪልኝ ያለቻት ጓደኛዋን። ኧረ ልውጣልሽ? እሺ እወጣልሻለሁ፣ ግን በውስጧ ማለት ነው። በዛ ተመልሼ ስመጣ ግን ይሄ አሁን ቦምብ የሆነ ሚስጥር እኔ ጋ እንዳለ እንዳትረሺ። ወይዘሮ ቃል እመጣልሻለሁ ተመልሼ ብላ ሄደች ማለት ነው። እንግዲህ የብሌንም እናት በህልሟ ልጇ ስትሞት አይታ ኧረ እንደው ፈጣሪ ልጄን አደራ እባክህን አንተ ጠብቅልኝ ልጄን ብላ ቁጭ ብላ እንግዲህ ለሊት እያለቀሰች ነበረ ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ብሌን አቶ በኃይሉ ጨፍልቄ ነው የምገላት፣ እችን የማትረባ ልጅ እንደዚህማ አለቃትም፣ ዋጋ አስከፍላታለሁ እያለ እንግዲህ ዛተባት ማለት ነው። ከዛ ምቹ ቃል በር አስከፍታ እንግዲህ አስገባቻቸው። ቃል ያንን በኃይሉንና ሰውየውን እውነት ለመናገር አሳዝናኛለች ብሌን የእውነት። ምክንያቱም ይሄ በኃይሉ እዛ ቤት ከዛ ቤት እንድትወጣ ነው የሚፈልገው። ምክንያቱም ብሌን ሁሉንም ሚስጥር ስለምታውቅ ከዛ ቤትም ብትወጣ እኮ ብሌን መናገሯን አትተውም። በምንም ብላ ለሰላም በስልክ ደውላ ልትነግራት ትችላለች። ግን ሞኝነቱ ነው በኃይሉ እንግዲህ በመጀመሪያ ቀን ድንጋይ ተሸክሞ ይቅርታ አድርጊልኝ እባክሽን ብሌን ይቅርታሽን ነው የምፈልገው ብሎ እሱ አውቆ ነበረ እንደዛ እየሆነ ያለው እኮ ሲጀመር ማለት ነው። በፍጹም ተጸጽቶ ሳይሆን እሱ ሊበቀላት አስቦ ነው። ምክንያቱም ያንን ሀብል እንግዲህ ከእህቱ ቦርሳ ውስጥ ሌባ እንድትባል አንስቶ ሰጣትና እች ልጅ ሌባ ናት፣ ሀብልሽን የሰረቀችው እሷ ነች። ከዛም ይች ልጅ ተጠራጠረችና እኔ እኮ አዛኝ ነኝ እንጂ ጅል አይደለሁም ይሄን ያክል ብላ ሀብሉን የራሱ ኮት ውስጥ መልሳለታለች። እናም ወይዘሮ ሰላም ሀብሏን ከወንድሟ ኪስ ውስጥ ያገኘችው አንተ ሌባ አጭበርባሪ፣ እኔ እህትን እንዴት ትሰርቀኛለህ ስትል በጥፊ ጭው አድርጋበት
ውጣ ከቤቴ ብላ አባራው ነበረ። ግን ደግሞ ተመልሶ ታረቁ።